እውነተኛ ፍቅርን እንግዲህ በተግባር ያሳዩን ጀግኖች ትላላችሁና ወሬ ሳይሆን ሴት ልጅ ተግባር ይገዛታል። የእውነት ነው የምላችሁና በእውነት በጣም ደስ ይላል። አላህ ከፈቀደው አብረው ይኖራሉ እነዚህ ልጆች ማለት ነው። ወደፊትም እንግዲህ ነገሮች እንድነገርኳቸው አስተካክለው አብረው ይቀጥላሉ ብዬ ተስፋ አደርጋለሁ። አብረው ባይቀጥሉ ራሱ በዚህ መልኩ ልክ ሄሉ እንዳለችው ማለት ነው ሌላ ነገር እንኳን ቢቀርብኝ በዚህ መልኩ አንተና እኔ በሰላማዊ መንገድ ከጎን እንድትሆን በጣም እፈልጋለሁ። በቃ ይሄ ብቻ በቂ ነው ብላለች። በቃ የሰው ልጅ ነው። ምክንያቱም የሰው ልጅ ሊኖር የሚችለው አላህ ሲፈቅደው ነው አይደለ? ተለያይተው ነበር፣ አላህ ሲፈቅደው ደግሞ ተገናኙ። አሁንም ቢሆን ወደፊት ያለውን እሱ ነው የሚያውቀው። ግን እስከዛ ድረስ በዚህ መልኩ በጣም ነው ደስ የሚለው። ይቅርታ ባብለው እንደዚህ ፏ ብለው ይቅርታ ግማሽ ሳይሆን በቃ ከልባቸው አውጥተው በጣም ደስተኛ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በእውነት በጣም ብዙ ሰዎችን አይቻለሁ የሰው ደስታ የሚያስደስታችሁ ማለት ነው። አሁንም የሰው ደስታ የሚያስደስታችሁ እስኪ የራሳችሁን ሀሳብ ግለጹ። ምናልባትም እንደዚህ አይነት ህይወት እየኖራችሁ ያላችሁ ሰዎች ትኖራላችሁ፣ ወይም ደግሞ ከምትወዱ ሰው ጋር ተለያይታችሁ እያሳለፋችሁ ይሆናል። መገናኘት እየፈለጋችሁ ደግሞ አንዳንድ ነገሮች ያገዷችሁ ሰዎች ካላችሁ ስበቡን አድርሳችሁ የምትወዱ ሰው ጋር መገናኘትን እንትን በሉ ማለት ነው። ምክንያቱም ሌላው ነገር ገንዘብ ቢሆን ትናንት አልነበራችሁም፣ ዛሬ ታገኙታላችሁ። ዛሬ ያላችሁ ነገር ደግሞ ነገ ጠፊ ነው። እውነተኛ ፍቅር ግን ይኸው አይገኝም። ገብቷችኋል? ይቅርታ ልብ ላለው ሰው ተግባር የሚያሳይ ሰው የእውነትም በቃ ፍቅርን እውነት በቃ ትክክለኛ የሚኖረው ሰው ነው እንጂ በአሁኑ ሰዓት ላይ ፍቅርን የሚኖር ሳይሆን የሚያወራ ነው የበዛው። ይህም ስለሆነ ነው ብዙ ሴቶች እና ብዙ ወንዶች እየተጎዱ ያሉት ማለት ነው። እና ሁላችንም ከሚያወሩት ሳይሆን ከሚተገብሩት ያደርገን ሁላችንን ማለት ነው። የሰው ልጅ ቢያንስ መጥቀም ባንችል ባንጎዳው ደስ ይላል እና ሞት አለብን ብለን ስንኖር በጣም ነው ደስ የሚለው። እነዚህ ልጆች ደግሞ እንግዲህ እውነተኛ ፍቅርን በተግባር አሳይተዋል። ወላሂ ምንም ያልተቀያየሙ ምንም ያልተፈጠረባቸው አያችሁት አይደለ? የሚወዳችሁ ሰው በዚህ ልክ ነው። እሱና እሷ ተለያይተው እንግዲህ 2ኛ ዓመታቸው ነው። እሷ ከዚያ ወዲያ አሁን እንግዲህ ያብም ጋር ነበረች፣ እንዳልክም ጋር ነበረች። ግን ደግሞ ያን ነገር ሁሉ ትቶት በቃ ደስተኛ ነው። ወይኔ ደስ ሲል የመቃጠል ዘመን ትላላችሁ። እንዳልክም አፉን ዘግቷል። ማን ነው ያብም አፉን ዘግቷል። ምንም ነገር የለም። የሚገርማችሁ ነገር እና በጣም ነው የሚገርመው። በቃ እኔ እንጃ እንዳልኳችሁ እኔ እናቴ ከሷ ጋር ካለላችሁ ቢቀጥሉ ደስ ይለኛል። ባይቀጥሉ እንኳ ግን በዚህ መልኩን በዋን ስላበሰው አሁን በደበራት ሰዓት እንደዚህ መጥቶ ደስተኛ ስላደረጋት በጣም ነው ደስ ያለኝ። የእውነቴን ነው የምነግራችሁና በጣም ነው ደስ የሚለው። እናንተስ ምን ተሰማችሁ? የእውነተኛ ፍቅር ማለት በቃ ይህ ነው። ያለፉትን ነገሮች ወደ ኋላ ትቶ ዛሬ መደሰት ነውና አንዳንድ ጊዜ በነገራችን ላይ በህይወታችን ላይ ምን ሰማሁ መሰላችሁ? ከኔ ጀምሮ አሁን እኔ ዛሬን ሳይሆን ነገ ነው የማስበው። የሚገርማችሁ ነገር ዛሬ መደሰት እያለብኝ ግን ደግሞ ነገ እንደዚህ ቢሆን እሳ ከሚሉት አይነት ሰው ነኝ። ይህን ብሎ ማሰብ ትክክል አይደለም ማለት አይደለም። ሰው እስከሆናችሁ ድረስ ነገር ማሰብ ያስፈልጋል። ነገር ግን ብዙዎቻችን ዛሬን ሳንኖር ስለ ነገ የምናስብ በጣም ብዙ ነን። ግን ደግሞ ነገ መድረሳችንን አላህ ብቻ ነው የሚያውቀው። አሁን አውርቼ ሳልጨርስ በዚህ ባለሁበት ልሞት እችላለሁና ዛሬ ሳንኖር ነገ የሚባል ነገር የለምና ዛሬ ለመኖር እንሞክር። ዛሬን እየኖርን ነገ እናስብበታል ብዬ አስባለሁና ብዙዎቻችን ግን ዛሬን ሳንኖር ስለ ነገ ነው የምናስበውና እስኪ እናንተም ከማንኛው አመለካከት ነው ያላችሁት? ስለ ነገ ከሚያስቡት ናችሁ ዛሬን ሳይኖሩ ወይስ ደግሞ ዛሬን እየኖራችሁ ነገር የምታስቡ ናችሁ? ማንኛውስ ነው ትክክለኛው ብላችሁ ታስባላችሁ? እስኪ የራሳችሁን ሀሳብ አስቀምጡልኝ ማለት ነው። እንዳልኳችሁ ነገን አታስቡ አይደለም። ነገር ግን ነገን ስናስብ ዛሬያችንን እንትን እያልን የምንኖር በጣም ብዙ ነገር አለን ማለት ነው። ከስደት ዓለም ያለን እህቶች አሁን በብዛት ዛሬን ሳይሆን ለነገ ነው እያሰብን ያለ ነው። ዛሬ ራሳችንን ዝቅ አርገን እድሜ ልካችንን በሰው ሀገር ላይ ስንት ዓመታችን ከወጣን አሁን እንግዲህ ይህን ሁሉ ዓመት የራሳችንን ፍላጎት ከልብስ አንጻር ሊሆን ይችላል፣ ወጥቶ ከመዝናናት ሊሆን ይችላል፣ ከቤተሰብ ፍቅር ሊሆን ይችላል፣ ከትዳር ፍቅር ሊሆን ይችላል፣ ከብዙ ነገሮች ክብራችንን ዝቅ አድርገን እንግዲህ በአንዲት ብጫማ ቤት ውስጥ አለን አይደል? ይህ ነገር አለ። ያ ማለት ምንድን ነው? ዛሬንማ ዝም ብለን እየኖርነው ነው በዚህ በከንቱ። ግን ነገ እንኖራለን ማለት ነው። ነገ እንኖራል ብለው የሚኖሩ ብዙዎች እህቶች ደግሞ አይታችኋል። ከነገ ሳይደርሱ ዛሬ ባሉበት እንደዚሁ አንገታቸውን እንደደፉ ህይወታቸው እያለፋል እና አላህ ይጠብቀን። ወይ በሽተኛ ሆነ ያልጋ ቁራኛ ሆነው ዛሬንም ሳይኖሩ ነገንም የማይኖሩ አይነት ሰዎች አሉ ማለት ነውና ሁላችንንም አላህ ይጠብቀን ከእንደዚህ አይነት ነገር እላችኋለሁ። ባልና አጋጣሚ ግን ብዙ ራሳችንን መጉዳት የለብንም።
ትዳር መያዝ ካለብን በወቅቱ ትዳራችንን መያዝ አለብን። በቃ ቤተሰቦቻችንን መርዳትም ሆነ መደሰት ካለብን ማስደሰት ካለብን ማየት ካለብን ነገ የሚባል አማርኛ የለም። ስለ ነገ ምንም ዋስትና የለንም እና የሰው ልጅ በቻለው አቅም ዛሬ ማድረግ የሚችለውን ማድረግ ብንችል ከኔ ጀምሮ ደስ ይለኛል። እና በብዛት አሁን ውጭ የምትሰሩ ስደተኛ ሰዎች ልትኖሩ ትችላላችሁ። ያኔ እንዲህ ቁጣለብ ያለ ሰው ላይመቸው ይችላል። ግን ደግሞ እንደዚህ ውጭ የሚሰራ ሰው አሁን የተመቻችልን ነገር ካገኘ ጥሩን ሰው ካገኛችሁ አግብታችሁ ትዳራችሁን እየኖራችሁ ያ ማለት ዝም ብላችሁ ብር የሚበላ ምናምን ዱርዬ እሱን አይደለም። ግን እንደራሳችሁ መልካም ሰው ካገኛችሁ ትዳራችሁን እየመራችሁ ብራችሁን እያካበታችሁ ቤተሰቦቻችሁንም እየረዳችሁ ልጅም ከወለዳችሁ ልጃችሁን ሁሉን ነገር ማየት ይቻላል። ነገን ምንም ዋስትና ስለሌለን ማለት ነውና እና በእነ ሄሉሻ ፍቅር በጣም ነው ደስ ያለኝ። እናንተስ ምን ትላላችሁ? እስኪ ኮመንት ላይ ያስቀምጡልኝ። ቻናሌን ደግሞ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ስደተኛ እህታችሁ ነኝ። ከጎን ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ደግሞ ከልብ ነው ማመሰግነው። እንግዲህ ቀጣይ እስከምመጣ ድረስ ፏ ሸብረቅ እያላችሁ ጠብቁኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ